ናፍቅ ብለሽ ነበር። እኔ ራሱ በጣም ነበር የናፈቀኝ። እነዛን ጊዜያቶች ያላንተ በጣም ከብዶኝ ነበር። እኔ ከዚህ በኋላ አንቺ ፍቅር መታገስ አልችልም። አሁን በሰዓት መውራት ያለብኝ ስለ እኔና ስለ አንቺ ብቻ ነው እንጂ ሰሞኑን አፍላ ፍቅር ላይ ነው መሰለኝ። ምን ማለት ነው ደግሞ? እንደማይ ከሆነ ምግብ አይበላልህም፣ እንቅልፍ አይተኛልህም፣ ብዙ ነገሮች። ይሄ ደግሞ የአፍላ ፍቅር ምልክቶቹ ናቸው። አንድ ጊዜ ፍቅር ይዞኝ አግብቼሻለሁ። ይሄ ምን ፍቅር ነው? ምናልባት የኔ ፍቅር አጋርሽቶ ይሆናል ብዬ ነው። ትቀልጃለሽ ባለቤት። አንዳንድ ጊዜ እኮ መቀለድ ጥሩ ነው ብዬ ነው። ጥሩ ነው። እሺ፣ እና አዲሱ ፍቅር ዛሬ እንቅልፍ ያስተኛው? ዛሬ የተኛ ነው። ተኝ። ደግሞ አዲስ ፍቅር የሚባል ነገር የለም። እሺ፣ በጊዜ ብተኛ ጥሩ ነው። ቶሎ ተኛ የኔ ፍቅር፣ አንተ እንከፍ። የሮቤልን ክፍል ዛሬ መፈተሽ አለብኝ። በደንብ ፈትሸዋለሁ። የሆነ ነገርም አላጣም። በስተመጨረሻም እንግዲህ የሮቤልን ክላስ እያንዳንዱ መፈተሽ አለብኝ ብላ አምናለች ማለት ነው። እንግዲህ በተኛበት ተነስታ ቀስ ብላ የራሱን ክላስ ለመፈተሽ የሮቤልን ክላስ ለመፈተሽ እንግዲህ ወስናለች ማለት ነው። ምክንያቱም የእህቷን ሲም ያ ማለት እንግዲህ የስልክ ቁጥሯን ሲም ካርዷን ያገኘችው ከራሱ ከሮቤል ክላስ ስለሆነ እንግዲህ የሆነ መረጃ ይኖራል ብላ ስላሰበች ቀጥታ ነበረ ወደ ክላሱ ሄደችው ማለት ነው። ምክንያቱም ስታየው ሮቤል በጣም አደገኛ ሰው ነው፣ ስለዚህ የሆነ ነገር ተፈጥሯል በማለት እንግዲህ የጠረጠረችውን ማለት ነው ያው ላድናን ከአንዴም ስንቴ በጣም ብዙ ነገሮችን ለማስረዳት ወይንም ደግሞ እሱ ማለት ነው ሮቤል እየተጫወተበት እንደሆነ ስትነግረው ነበረ ላድናን ማለት ነው። አድናን ደግሞ ሊያምናትን ፈልጎ ነበረ፣ ግን ደግሞ የምትላቸው ነገሮች ከምንም ነገር ላይ እየተመሳሰሉበት አይደለም ማለት ነው። እንግዲህ ወንድምህ እንደሚራመድ እንዲሁም ደግሞ እየተጫወተብህ እንደሆነ በጣም መጥፎ ሰው እንደሆነ ነግረዋለች ማለት ነው። ግን ደግሞ አድናን ባይኑ ያየው ነገር ምንም ነገር የለም ማለት ነው። እንግዲህ ሮቤል ለወንድሙ እጅግ በጣም ያስመስላል። ያ ማለት ለሱ በጣም መልካም ሰው እንደሆነና ጥሩ ሰው እንደሆነ ነው እንጂ ሚስቱን እንደሚያማግጥበትና እንዲሁም ደግሞ ሚስቱ ከሮቤል ጋር አብራ የፍቅር ግንኙነት እንዳላቸው ምንም የሚያውቀው ነገር የለም ማለት ነው። በነገራችን ላይ ይብን ራሱ ያረገዘችው ልጅ ወይንም ደግሞ የአድናን ሚስት ያረገዘችው ከራሱ ከአድናን ይመስለው ነበር፣ ግን ደግሞ ከወንድሙ ከራሱ ከሮቤል ነው ያረገዘችው ማለት ነው። ሮቤልን በጣም ነው የሚዋደዱት ሁለታቸው ማለት ነው። ስለዚህ ያገባችውን ባሏን አድናንን ራሱ አትወደውም። ከሱ ጋር ምንም አይነት ጊዜ ማሳለፍ አልፈልግም፣ ህይወቴን እንዲሁም ደግሞ ልጅን ወልጄ ማሳደግ የምፈልገው ካንተ ጋ ነው። ስለዚህ ሁለታችን ብንብለን መጥፋት እንችላለን፣ እንዲሁም ደግሞ ሆዴ ሳይገፋ ሁለታችን መጥፋት አለብን በማለት እንግዲህ ለሮቤልም አማክረው ነበር ማለት ነው። ሮቤል ግን ምን ብሏል? እኔና አንቺ በዚህ መልኩ መውጣት የለብንም ከዚህ ቤት ሁለታችን ተያይዘን ብቻ መውጣት የለብንም። በጣም ብዙ ነገሮችን መውሰድ አለብን። አድናንን ባዶውን አስቀርተነው ነው ሁለታችን ፓስፖርታችን ካስተካከልን በኋላ ከዚህ ሀገር ብርን ብለን የምንጠፈው ብሎ እንግዲህ አሳምኗታል ማለት ነው። ሮቤል በጣም አደገኛና በጣም መጥፎ ሰው ነው። በነገራችን ላይ ወንድሙን ከመግደል ወንድሙን ከማጥፋት ራሱ ወደኋላ የሚል አይደለም። በነገራችን ላይ ምክንያቱም
አሁን እንግዲህ ሳራን ያው እንደገደላት ነው የሚያውቅ እንግዲህ የሳራ እህትም ማለት ነው። እሷ እውነት እየተጫወተችባቸው ነው ወይንስ ደግሞ ትክክለኛ መንታ እህት ሁና ራሷ ገብታ ነው? እነሱ ሁለታቸው እንግዲህ ግራ ተጋብተዋል። ምክንያቱም እየተጫወተችብን ነው። እሷን በምን ምክንያት ነው እሷን የምናምናት? ምናልባት ራሷ ከሆነችስ እንዴት ነው ተመሳሳይ እህት ልትሆን የምችለው? እሷ ስለ እኔና ስለ አንቺ የምታክ ከሆነ አለቀልን ማለት ነው እያሉ እንግዲህ ስለ ሳራ እህት ማለት ነው በጣም እየተጨነቁና በጣም እያሰቡ ይገኛሉ። ግን ደግሞ አሁን ላይ በእርግጠኝነት የሳራ እህት እንደሆነች እንጂ ሳራ ራሷ አይደለችም። ግን ደግሞ ሳራ በእርግጠኝነት እነሱ እንዳሰቡት እነሱ እንዳቀዱት ማለት ነው አልሞተችም፣ በህይወት ትኖራለች። ግን አስመስላ ማለት ነው ሬሳ አስቀምጣላቸዋለች ማለት ነው። ግን አሁን ሮቤልና እንዲሁም ደግሞ ያው ያድናን ሚስት የሆነችው ራቢያ ማለት ነው። ምክንያቱም ሁለታቸው ሬሳውን ከዚህ ክላስ ማውጣት አለብን ማስወገድ አለብን በማለት እንግዲህ ሬሳ የሚባል ቃላቱን ትተው እንደውም እቃው ማለት ጀምረዋል፣ ማውራት ጀምረው ነበር እንዳይታወቅባቸው እንዳይነቀባቸው ስለፈለጉ ማለት ነው። እና አሁን ላይ እንግዲህ ራሱ አውጥቶ ጥሎታል ማለት ነው። እና ሬሳው በዚህ መልኩ አሁን ላይ ስለሱ ሀሳባችን ቀንሰናል። አሁን ደግሞ ይቺ የሳራ እህት የተባለችውን ደግሞ ማጥፋት አለብን በማለት እንግዲህ ሮቤል ለሚወዳት ለሚያፈቅራት ለአድናን ሚስት ወይንም ደግሞ ለራሱ ፍቅረኛ ለሆነችው ይነግራታል ማለት ነው። እና ምን ብላለች? ስለ መግደልና ስለ ማጥፋት ከዚህ በኋላ በጭንቅላትህ እንዲመጣ በፍጹም አልፈልግም። ይሄ ነገር ግን እየተደጋገመ ከስህተት ላይ ስህተት እየሰራን ነው። እኔ ደግሞ እንደዚህ ሁኜ አርግዤ ልጄን በእስር ቤት ማሳለፍ አልፈልግም። እንደዚህ አይነት ቃላቶችን ከመግደል ቃላቶች እንድትወጣ እፈልጋለሁኝ በማለት እንግዲህ ለሮቤል ትነግረዋለች። ሮቤል ግን አንቺን የሚያሳጣኝን ነገሮች እያንዳንዱ ነገሮችን እሰራለሁ። አስበሽዋል? ሚስጥራችን የምታክ ከሆነ እኮ እንደ ሳራ እሷ ሚስጥራችን የምታክ ከሆነ እኔና አንቺ እንደፈለግነው መኖር አንችልም። ስለዚህ ደግሞ እሷን ማጥፋት አለብን። እሷን አጥፍተን ደግሞ ልክ እንደ እህቷ ሬሳዋንም ማስወገድ እንችላለን ብሎ ነው የሚያስበው ማለት ነው። እና አድናን ደግሞ አሁን ላይ እንግዲህ ከሳራ እህት ከሆነችው ማለት ነው ፍቅር ይዞታል። ሳያውቀው እንግዲህ እሷን እየተግባባት እንዲሁም ደግሞ እያፈቀራት ይገኛል። ሮቤል እንግዲህ ፍቅር እንደያዘውና እንዲሁም ደግሞ አድናን ከሳራ እህት ፍቅር እንደያዘው በእርግጠኝነት ተረድቷል ማለት ነው። እና ልብህ የፈቀደውንና የወደደውን ነገር ወንድሜ ማድረግ አለብህ። እኔ ሚስጥረኛ ጓደኛ መሆን እችላለሁ እያለ እንግዲህ በነገራችን ላይ ሚስቱን እንዲተውለት ወይንም ደግሞ ራሱ ብቻ እንዲያፈቅራት ስለሚፈልግ ነው ማለት ነው። እና አሁን ላይ ሮቤል በፍቅር ታውሯል። በማን ፍቅር? በራቢያ ፍቅር ታውሯል። በወንድሙ ሚስት ፍቅር ታውሯል። እና ሚስት እንግዲህ ያው ከሮቤል ጋር በምታደርገው ነገሮች በጣም ደስተኛ ነች። የስርቆት ነገር በጣም ደስ ይለኛል እያለች እንግዲህ ለሱም ስትናገር ነበረ። እና አብሬሽ መሆን እፈልጋለሁ፣ ጊዜ ማሳለፍ እፈልጋለሁ፣ አንቺ አይደለሽ ወይ የስርቆት ነገር ደስ ይለኛል ይጣፍጠኛል እያል ስትናገር የነበረው እያለ እንግዲህ ሮቤልም እንደዚሁ ማለት ነው። በነገራችን ላይ አሁን ላይ ራቢያ የሳራን እህት ጓደኛ አድርጋታለች። በቃ በጣም ጓደኛ እንድትቀርባት አድርጋታለች። እያንዳንዱ ያሰበችውን ነገር እንድትነግራት ስለፈለገች ማለት ነው የሳራን እህት ጓደኛ አድርጋታለች። የሳራ እህት ደግሞ ሁሉን ነገር የምታውቀውን በሙሉ ለራሷ እየተናገረች ትገኛለች። ምክንያቱም ራሱ ሮቤል በጣም እየዋሸ እንደሆነ እነሱንም በጣም እየጎዳቸው እንደሆነ በጣም ጨካኝና መጥፎ ሰው እንደሆነ ስትነግራት ነበረ ማለት ነው። እሷ ደግሞ ኖ በፍጹም እንደዚህ አይደለም፣ አንቺ ወንድምና ወንድን ለማጣላት የመጣሽ ነሽ። ሮቤል እንደውም በጣም ጥሩ ሰውና መልካም ሰው ነው እያለች እንግዲህ ስለ እሱ ጥሩነትም እየተናገረች ትገኛለች ማለት ነው። ግን ደግሞ በእህትሽ መጥፋት እኔም በጣም ነው ያዘንሁት፣ ሁልጊዜ ከጎንሽ አለሁኝ በማለት ለእሷ በማዘንና ለመቆርቆር በመምሰል እንግዲህ እየቀረበቻት ትገኛለች ማለት ነው። እና የሳራ እህት እንግዲህ የእህቴን እውነታ ወይንም ደግሞ እህቴ የት እንዳለች ምን እንደደረሰባት ሳላቅ ከዚህ ቤት ንቅንቅ አልልም በማለት እንግዲህ ወስናለች ማለት ነው። ሌላው እንግዲህ አድናን ነው። አድናን ከሳራ እህት ማለት ነው ፍቅር ሳያውቀው ስለያዘው እጅግ በጣም ግራ ገብቶታል። በነገራችን ላይ እንኳንም አፈቀራት። ምክንያቱም
እንግዲህ የሚወዳት የሚያከብራት ሚስቴ ነች የሚላት ራሱ በጣም መጥፎ ነች። ሲቀጥል ደግሞ ለሱ ምንም አይነት ቦታ የላትም። ከወንድሙ ጋር እየማገጠች እንደፈለገች የሆነች እንዲሁም ደግሞ አርግዣለሁ በማለት እንግዲህ የወንድሙን ልጅ ነው ያረገዘች ማለት ነው። እና በጣም ብዙ ነገሮች በድለዋለች። ስለዚህ አድናን ቢያፈቅርም ወይንም ደግሞ ከእሷ ጋር ቢቀጥል ራሱ ምንም ነገር አይገርምም ማለት ነገ ከነገ ወዲያ ጥለው ስለምትሄድ ጥለው መሄድ ብቻ አይደለም ወንድሙ ይብን ቢችል ራሱ አድናን ራሱ ማጥፋት ይፈልጋል ማለት ነው። እና ያው እንግዲህ ሮቤል እንደሚራመድ ያው የሳራ እህት ታውቃለች፣ ግን ደግሞ አሁን ላይ አድናን አላወቀም። በእርግጠኝነት በቀጣይ ቀስ ብሎ የሚደርስበት ይሆናል ማለት ነው። በነገራችን ላይ እውነት ሁልጊዜም ተደብቃ ለትንሽ ጊዜ ትቆያለች እንጂ እውነት ነው። መቼም ቢሆን መቼም መታወቁ አንድ ቀን አይቀርም ማለት ነው። እና የድብብቅ ነገር መቼም ሁልጊዜ ተደብቆ የሚቀር ነገር የለም። አንድ ቀን ግልጽ ይሆናል ማለት ነው። እና በተደጋጋሚ እንግዲህ በነገራችን ላይ ያው ድራሙ 6 ፓርት ላይ ነው፣ 7ኛው ነው እንግዲህ ቀጣይ ማለት ነው። ተመሳሳይ እንትን ነው የሆነ ያለው ማለት ነው። እና ተመልካች ራሱ በጣም እየተናደደ ለምንድን ነው ለተመልካች ራሱ ክብር የሌላቸው የተባሉ እንግዲህ ሀሳብ አስተያየት እየሰጡ ነው። ስለዚህ ሀሳቡን ተሎ ቢቋጩትና ነገሮችን ማለት ነው ሳራ በህይወት አለች ወይስ የለችም የሚለውን ነገር ለሱም ለተመልካች ክብር ሲባል ቢያሳውቁ፣ አሊያም ደግሞ ማለት ነው አድናንም መንቃት አለበት። ከአንድ ቤት ቁጭ ብለው እንደዚህ ድምጻቸው እየተሰማ ስንት ነገር እየተጫወቱበት እሱ ምንም ነገር አለማወቁ ራሱ ለተመልካች እጅግ በጣም እያናደደ ነው ማለት ነው። እና ይሄ ምን ትምህርት ሊሰጥ ነው እንግዲህ ከወንድሙ ላይ ሚስቱን እያማገጠ ምን አይነት እንትን ቢሆን ነው? በያው እንግዲህ ጠርጥር ማለት ነው። እንግዲህ ጠርጥር ነው። ሁሉን ሰው ጥሩ ነው ብለን አቅፈነው ስንኖር ጥሩ እንዳልሆነ ያው ነገሮችን ዘወር ብሎ ማዳመጥ ወይንም ደግሞ ማየት እንዳለብን ማሳያ ነው ባጭሩ ማለት ነው። ሌላ ምንም ነገር የሚያሳየው ነገር የለም። ግን ደግሞ ጥሩ ሰዎች ናቸው እንደዚህ ናቸው የተባሉትም መጥፎ ሊሆን ይችላሉ። ራሳችሁን ፈትሹ ለማለት ይመስለኛል። እንግዲህ ቀጣዩን ፓርት ደግሞ ነገሮችን ከዚህ ወጥተው ሌላ እንትን ላይ እንደሚመጡ ተስፋ እናደርጋለን። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ያላችሁን ሀሳብ አስተያየት በኮሜንት ላይ ማስቀመጥ ትችላላችሁ። መልካም ጊዜ ተመኘውላችሁ።